ርብቃ ባሏን በቀበረች በማግስቱ ሀዘኗን ረስታ ወደ ሌላ መንገድ የተጓዘች ሴት። ርብቃ የባሏ ቤተሰቦች ሀዘናቸውን ለማውጣት እቤቷ መጥተዋል። እናትና እህቱ፣ ሌላም ሰው ምንም አይነት ሰው አልነበረም። በሰዓቱ ፊቷን እያዩ ሁሉም ቤተሰቦች ካጠገቧ ርቀዋታል። ርብቃ እጅግ ትልቅ ቤት ሲኖራትና ያ ቤትም ግን የባለቤቷ ቤት እንደሆነ ገንዘቡን አይታ እንደቀረበችውም አሁን ለያዘችው ፍቅረኛዋ ትነግረዋለች። አሁን የያዘችው ፍቅረኛዋ ገንዘቧን ብሎ እየቀረበ ሲሆን ግን ደግሞ ለጊዜው ፍቅርን እንጂ ገንዘብን ብሎ እንዳልቀረበ የሚያሳይ ፊት ያሳያታል። በድንገት የባሏ እናትና እህቱ ወጥተው ስለነበረ የሀዘን ልብሷን አውልቃ ተቀባብታ ተኳኩላ አዲሱን ፍቅረኛዋን እቤት ይዛው መጥታለች። እናትና እህትም ወጣ ብለው ስለነበር ተመልሰው ሲመጡ ሁለቱም በመጠጥ እየተራጩ ነው። እሷ ሙዚቃውን እስከ ቂጡ በልቅጣ ከፍታ እየደነሰች ነው። ታዝቧት አዲሱ ፍቅረኛዋም ምን ነው ባልሽ እኮ ከሞተ ገና 3 ቀን እንኳን አልሞላውም። ሰለስቱ ሳያልፍ አንቺ ግን ራቆትሽን መደነስ ጀምረሻል። ሰው ቢመጣ አሁን ምን ይባላል ሲላት፣ ምን እያልክ ነው እንዴ? በቃ ሞተ፣ ከሞተ ሞተ ነው። መሞቱ ለኔ ትልቅ ግልግል ነው። ግን አንድ ነገር ልንገርህ፣ የሱ መሞት ለኔ ምንም አይደለም፣ ብርቅም አይደለም። ሀዘኔን የምረሳው እኮ ስላለቀስኩኝ አይደለም። ስለዚህ መደነስ፣ ፈታ ዘና ማለት ነው የምፈልገው። ማንም ሰው በእንደዚህ አይነት ነገር እንዲናገረኝ አልፈልግም ትለዋለች። አይ እኔ እኮ እንዲከፋሽ ብዬ ሳይሆን ያው ድንገት ሰው ቢመጣ ሀዘን ላይ ነሽ ብዬ ነው እንጂ እኮ ምንም ችግር የለውም። ግን እኮ ባልሽ ነው የሞተው አይደለ እንደ ርብቃ? አዎ ባሌ ነው የሞተው። እና ቆይ አቶ ጁም ነበር ማለቴ የሚወደድና የሚፈቀር ሰው በዚህ ልክ በገና 3 ቀን ባልሞላ ውስጥ አይረሳም ብዬ ነው። ምክንያቱም ብዙ ሰዎች አመቱን ሙሉ የሀዘን ልብሳቸውን ሳያወልቁ እንዲሁ እያለቀሱ የሚኖሩ እህቶች ስላሉ ብዬ ነው ይህን ጥያቄ ያቀረብኩልሽ። የሚያስቀይምሽ ከሆነ ግን ይቅርታ ሲላት፣ በፍጹም ምንም ይቅርታ የሚባል ነገር የለውም። ያው ለሚወደድ ሰው ይታዘናል፣ ለማይፈቀር ሰው ደግሞ ምንም አይደለም በማለት ትናገረዋለች። ነገሩ ያላማረው እኔም ሲጀመር አንቺን ብዬ ሳይሆን የቀረብኩሽ ያለውን ገንዘብሽን እንጂ አንቺን መቼም አልፈልግሽም። እኔንም ምናልባት ነገጧት እኮ የሱ እጣ ፋንታ ይደርሰኝ ይሆናል። በዛን ሰዓት እኔንም እንደዚሁ በቀበርሽኝ በሁለተኛው ቀን ወይም በማግስቱ ጭፈራ ቤት ትገቢ ይሆናል። ስለዚህ አልፈርድብሽም በማለት ዘወር ብሎ እሷን እያማ መጠጡን ይጠጣል። መጠጡን እየተጎነጨ እሷም እየደነሰች እያለ በድንገት እናቱ እና እህት ይመጣሉ። እናት የልጇን የሀዘን ልብስ የሞተው ልጇን የሀዘን ልብስ እንደለበሰች ነው። እህትም እንደዛው ጥቁር በጥቁር እንደለበሱ ይመጣሉ። እነዚህ ደግሞ ሀዘንተኞች መጡ። አፈሪ ብሉ እየተጓተቱ ለዛውም በማለት እየተሳደበች፣ እናትም ምን ነው ልጄ፣ ምን ነው ልካጣሽ እንደዚህ የዚህን ያክል ምን ነው ባልሽን በቀበርሽ በማግስቱ አዲስ ወንድ አስገብተሽ መጠጡን ስጠጪው፣ እሺ ወንድሙንም አስገቢው። ጭፈራውንና ዳንሱን ምን አመጣው የኔ ልጅ? ምንድነው ችግርሽ? በማለት ሲናገሯት፣ አይ ከዚህ ቤት ጎትቼ እንዳላወጣሽ እንግዲህ አንቺ የጠነባሽ አሮጊት አርፈሽ ብትቀመጭ ይሻልሻል። ምን እዚህ ልጄ ትላለች። አዎ ልጄ እኮ ነው የሞተው፣ በልጄ ቤት ለዛውም በቤቱ ወንድ ይዘሽ መጣሽ፣ እሱም ሳያንስ ደግሞ እየጨፈርሽ ነው ስትላት እናትየዋን መሳደብ ትጀምራለች። እንግዳውም ርብቃ ተረጋጊ፣ በዚህ መልኩ አይደለም ሰውን የምትናገሪ፣ መናገር የለብሽም። እሳቸውም እኮ እውነታቸውን ነው፣ እውነት አላቸው። አዎ መደነስሽ መጨፈር ሳያንስ ወንድም መጥቶ ቁጭ ብሏል፣ ማለትም እኔ ማለቴ ነው። እናም ነገሮችን በተረጋጋ መንፈስ ተረጋግተሽ ተነጋገሩ እንጂ በኃይል ቃል መናገር የለብሽም ብሎ ቢመክራትም በፍጹም እንደማይሆንና ከቤቷ መንቅራ ማስወጣት እንደምትችል ትነግረዋለች። የምታውቀው ገንዘብ የሟች አካውንት ውስጥ በእጥፍ ይሄ ነው የማይባል ገንዘብ እንዳለ ታውቃለች። ቤቱም በሱ ስም ያለ መስሏት ስለነበር ሁሉንም ነገር የራሷ አድርጋ እናትና እህትን ሜዳ ላይ ለመጣል ነበር ሀሳቧ። ሲመሽም ሲነጋም የምትናገራቸው ውሃ ቀጠነ እያለ እናትና ልጅን ትናገራለች። ስለዚህ ያላቸው አማራጭ እናትም መጋፈጥ ነበረ። እህት ጧት ተነስታ ቤት እየወለወለች እያለ ርብቃ ከመኝታ ቤቷ ተነስታ መታ ሳሎን ስታያት እየወለወለች ነው። ምን እየሰራሽ ነው ብላ ስጠይቃት፣ እያየሽኝ አይደለ ወይ? ቤት እያጸዳው ነው። በጣም ጥሩ፣ ይህንን ስጨርሺ ውጭ እቃ አለ፣ እሱንም ታጥቢያለሽ።
አሁንን ለኔ ውሃ አምጪልኝ ትላታለች። ሳራም እሺ በማለት ውሃ አምጥታ ስትሰጣት ከጠጣች በኋላ ርብቃም እየተረፈውን ውሃ መሬት ላይ ትደፋና እንድታጸዳው ታዛታለች። ርብቃ የተጸዳ ላይ ኮኔ ደፋሹ ብትላትም ስድቧን አከታትላ ትናገራታለች። የሽም እሺ ይቅርታ በማለት ጭራሽ ይቅርታ ጠይቃም ስራዋን መስራት ትጀምራለች። እዩልሽ እቃውን ካጠብሽ በኋላ እንጀራ ያለ አይመስለኝም ሊጣብኬ እናም ደግሞ የተለያየ ወጥ ስሪ እንግዳ አለብኝ ዛሬ እና ደግሞ እንደተለመደው ጨው እንዳትሞጅሪበት አንቺ በስርዓቱ አርገሽ ስሪ። ከዛ ደግሞ ይሄን ስሪ ማለት አልፈልግም በየቀኑ ራስሽ አስበሽ ስራሽን እንድትሰሪ በማለት ትናገራታለች። አሁን ነው የምሰራው ስራውን ምክንያቱም አሁን ትምህርት ቤት ይረፍድብኛል ወደ ትምህርት ቤት ልሄድ ነው ስትላት ስላንቺ ትምህርት የሚያገባኝና የሚመለከተኝ ነገር የለም ያልኩሽን ነገር ግን እንድትሰሪ ይፈልጋለሁ እዚህ ቁጭ አድርጌ ልቀልባችሁ አይደለም በማለት ትናገራታለች። ሳራም እጅጉን በጣም ተናዳ በወንድሜ ንብረት እንደዚህ የምትንደላቀቀች ሴት ግን ምን ያህል ጊዜ ልታኖረን ይሆን በማለት ግራ ተጋብታለች። እናቷ እንዳትናገርባት ሁሉን ነገር ለመሸፈን ብትሞክርም ሳራ አልቻለችም። ትምህርቷን ላለማቋረጥ ስትል ስራውን ከሰራች በኋላ ወደ ትምህርት ቤት ሄዳ ስትመለስ እናት በድንገት ሳሎን ከርብቃ ጋር ነበረች። እናት የልጇን ፎቶ አቅፋ እያለቀሰች እያለ ርብቃ ከውጭ ስትመጣ ፎቶውን ተቀብላ ወይ ባሌ ናፈቀኝ በማለት ማሽሞር ትጀምራለች። እናትም በጣም እየተናደደች እባክሽ ልጅ ፎቶውን ስጭኝ የልጅን ፎቶ ርብቃ ብትላትም ለኔም እኮ ባሌ ነው በማለት እሺ የኔ ውድ ባል ሲኦል እንዴት ነች ተመቸ ሆይ ሲኦል በማለት መሳቅ ጀመረች። ምን ነው ልጄ በልጄ ላይ እንደዚህ አሾፍሽበት? እውነቴን ነው የልጄ ገዳይ ግን አንቺ ነሽ በማለት ትናገረቻት። እውነቴን ነው አንቺ ፎቶውን ይዘሽ ስታለቅሽ እኮ እኔም ትዝ አለኝና እስኪ ፎቶውን ይዤ ሌው ብዬ እኮ ነው። ምን ችግር አለው የኔ አሮጊት ያንቺ ልጅ ሲኦል ነው ያለው ገነትም አይገባም በማለት ስትናገር እናትም ልጄን አትናገሪብኝ በማለት ፎቶውን ትቀበላታለች። አንዳንድ በሚነጋገሩበት ሰዓት በዛን ሰዓት ሳራም ከትምህርት ቤት ስትመጣ ያየችው ማመን ያቅታታል። አማትና ምራት ተናንቀው ስታይ እባክሽ እናቴን አትንኪብኝ በማለት ሳራ ርብቃን ትለምናታለች። በዛን ሰዓት ነበር ሁለቱ ግብ ግብ የተያዙት። ሲያያዙ እንደውም አንቺ የጠነባሽ አሮጊሽ ከዚህ ቤት መሄድ አለብሽ በማለት እየገፈተረች ደረጃውን አንደርድራ ወርዳ መኝታ ቤት አስገብታ ትቆልፍባታለች። ርብቃም ትልቅ ስለት ቢላ ይዛ መታ ሳራን አንገትሽን ሳልቆርጥሽ ከዚህ በኋላ ምንም ነገር እንድትይ አልፈልግም በማለት በቢላ ታስፈራራታለች። ሳራም እናቷን ገብታ ከዚህ በኋላ እዚህ ቤት መኖር እንደማይችሉና ከዚህ ቤት መልቀቅ እንዳለባቸው መስተንግዶም ቢሆን ሰርቻ አስተዳድርሻለሁ እናቴ ብትላትም እናት ግን ልጄ ላንቺ ስል ትምህርትሽን መማር አለብሽ በዛ ላይ የልጅ 40 ደግሞ ማለፍ አለበት ትላታለች። እማ ከዚህ በዚህ አይነት ምንም ርብቃ አታኖረንም እባክሽን እህቴን ጠይቂያትና የሆነ ነገር ትላክልንና አብረን ውጭ ወተን እንኑር ብትላትም እናት ግን በፍጹም እኔ በመላ ይዛታለሁ ትላታለች። ሳራ ግን የደረሰባትን ነገር ስላልነገረቻት ለእናቷ እናት አልተረዳቻትም። ሳራም ግራ ተጋብታ እህቴ ጋር እንደውል ብትላትም በፍጹም ርብቃ ልብሷን ቃይራ መጠጥ ቤት ሄዳለች። ከአዲሱ ፍቅረኛዋ ጋር ተቀጣጥራ ሄዳ እያወሩ እየተጫወቱ እያለ አሁን ያለኝ እቅድ ሁለቱን ማባረር ከዛ ቤት እናትና ልጅን አስበውጣቸዋለሁ ከዛ እኔ እናንተ በነጻነት እንኖራለን ትለዋለች። እሱም በጣም ጥሩ በማለት በቃ አሁን ይበቃናል ወደ ቤት ግቢ ይላታል። ርብቃ ምሽ ብላ ወደ ቤቷ ከገባች በኋላ እዛም ግብ ግብ ትገጥማለች። እናት ጀርመን ካለችው ልጇ ጋር በስልክ አውርታ ስለነበር በሟች አካውንት ውስጥ ያለው ገንዘብ በሙሉ የሷ ገንዘብ እንደሆነ ለእናቷ ትነግራታለች። ግን ደግሞ ርብቃ ደግሞ ልትበላው እንደሆነ ሲነግሯት በፍጹም የማይሆን ነገር ነው ትላለች። እናት ይህን ሁሉ ታሪክ ስለማታቅ በድንገት ነበር ያደራማ የተነገራት። እናትም ለርብቃ የልጅን ገንዘብ እባክሽን በሰው ሀገር ተሰዳ የሰው